ደመቀ መኮንን፣ ዮሐንስ ቧያሌው፣ ገዱ አንዳርጋቸው የተሰኙ ፖለቲከኞች ከ6 ዓመታት በፊት በዚህ ሰሞን በፖስታ አሽገው ስካይላይት ሆቴልም ወስደው ለአብይ አህመድና ኦህዴድ ሲያስረክቡት አስቀድሞ ከዛሬ 45 ዓመታት በፊት በዚህ ሰሞን አንድ በደምና አጥንት የተመሰረተ አንድ ብአዴን የሚባል ድርጅት ነበር። ብአዴን ከመባሉ በፊት ግን ፈጣሪዎቹ ኢህዴን ብለው ያወጡለት መጠሪያ ነበረው። ኢህዴን ሆኖ ተወልዶ ብአዴን ሆኖ ያደገው ድርጅት ትናንት 45ኛ ዓመቱን ደፍኗል። 45ኛው ህዳር 11 ግን የምስረታው ሳይሆን የሙት ዓመቱ ሆኖ አልፏል። ድርጅቱን ያዋለዱትም ሆነ የገደሉት ሰዎች ዛሬ በፖለቲካ ስልጣን ላይ የሉም። ለኦህዴድ መዳን ሲሉ፣ ኦህዴድን ለማንገስ ሲሉ፣ ለኦህዴድ እጅ መንሻ የሆናቸው ዘንድ ድርጅቱን የገደሉት ሰዎች እስረኛና ስደተኛ ሆነዋል። ድርጅቱን የወለዱት ሰዎች ደግሞ ዝምተኛ፣ ጡረተኛና ስደተኛ ሆነዋል። ከ45 ዓመታት በፊት የተመሰረተው ድርጅት ትቶት ያለፈው አሻራ እንዴት ያለ ነው? አዲሱ ትውልድ ከዚህ ድርጅት ከዚያ ድርጅት ምን ይማራል የሚለው ግን አሁንም ህልው የሆነ ጥያቄ ነው። ኢትዮጵያ ተጨማሪ 30 ዓመት ህይወት፣ ልማትና ሰላም እንዲኖራት ምክንያት የሆነ የአማራ ህዝብም በታሪኩ አይቶት የማያውቀውን እድገት እንዲያመጣ ምክንያት የሆነ ነው የሚሉትን ያህል በምክንያት የሚተቹትና የአማራን ህዝብ ጥቅም ከዚህ በላይ ማስጠበቅ ይገባው ነበር የሚሉት አሉ። ሰፋ አድርገውም የአገሪቱን ሁለተኛ ትልቅ ክልል እንዲፈጠር ምክንያት ሆኗል። አንድ ሆኖ የማያውቀውን የአማራን ህዝብ በአንድ ክልል ስር እንዲተዳደር አድርጓል። ዛሬ ብአዴን በፈጠረው ክልል ውስጥ እንኳን አንድ ሆኖ ለመቆም የተቸገረ ኃይል ከመፈጠሩ በፊት የአማራን ህዝብ በአንድ መዋቅር እንዲሰባሰብ ከአገሪቱ በጀትም ሁለተኛው ተደጓሚ እንዲሆን የአማራ አርሶ አደር የአፍ መፍቻ ቋንቋ የሆነው አማርኛም የአገሪቱ የሥራ ቋንቋ እንዲሆን ታግሏል እያሉ የሚከራከሩ የመኖራቸውን ያህል ቁጥራቸው ቀላል ያልሆነ ሰዎች ደግሞ ምርር ብለው ሲጠሉት በበጎም እንዳይነሳ ሲጥሩ ይስተዋላሉ። በዚህ ዝግጅት ምክንያታዊውን ነጥብ እናነሳለን። የዘንድሮ ወጣቶች ከእነዚያ ዘመን ብጤዎቻቸው ምን ይማራሉ? ለአንድ የፖለቲካ ትግል ድርጅት ያለውን ሚና፣ ፖለቲካዊ አደረጃጀትን መፍጠርም ቀላል ሥራ ለመሆኑን ወይስ ሌላ የሚለውን በጥቂቱ ለመዳሰስ እንሞክራለን። ኢህዴን ብአዴን ከ45 ዓመታት በፊት በትናንትናው ዕለት በ1973 ህዳር 11 ተወልዶ ከ6 ዓመታት በፊት ህዳር 11 2012 ሞቷል። ድርጅቱ ከሞቱም ከውልደቱም ሆነ ከህይወቱ የሚያስተምረው ነገር ምንድነው የሚለውን ጥያቄ ለማብራራት ከዚህ በፊት ወደ እናንተ ያደረስነውን ጥንቅር መነሻ እናደርጋለን። ሺ970ዎቹ የመጀመሪያ ዓመታት ኢትዮጵያን የሚያስተዳድረው መንግስት የበላይነቱን ያረጋገጠበት ወቅት ነው። ያ ጥቁሩ ቦልሼቪክስ እየተባለ ይነገርለት የነበረው ኢሃፓ ፍርክስክሱ ወጥቷል። በከተማ የነበረው አመራሩ ተከፋፍሏል፣ ተገድሏል፣ ተሰዷል። በገጠር ያለው ባለቀዩ ባንዲራ ሰራዊት ብትንትን ብሏል። እናም መንገዶች ሁሉ ወደ ሱዳን አመሩ። የኢሃፓ የገጠርም የከተማም ታጋይ የከሰላን መንገድ፣ የገዳሪፍን ጎዳና፣ የመተማን ሜዳ የሚሄድበት ሆነ። የሱዳን ማህፀን የኢትዮጵያን ፖለቲከኛ ወጣቶች ይቀበል ጀመር። ትግሉ ነው ህይወቴ ብለው አያሌ ወጣቶች ህይወታቸውን ለመስጠት የቆረጡ፣ ልጓዝ በድል ጎዳና እያሉ ጓዶቻቸውን እየገበሩ የቀጠሉ፣ አምነውት የተከተሉት ሁሉ ድርጅታቸው የፈጸመው ስህተት ለመበታተን ዳረጋቸው። ትግሉን ብቻ ሳይሆን አገር ጥለውም ተሰደዱ። በ1972 ሰኔ ወር ላይ ቀደም ብለው ድርጅቱ እንዲታረም ሲጠይቁ የነበሩ 112 ወጣቶች ግን በለሳ ላይ ቀሩ። በዘመኑ አጠራር ጎንደር ክፍለ ሀገር ሊቡ በተባለ ወረዳ ውስጥ በምትገኘው በለሳ 112 ወጣቶች ትግሉን መቀጠል አለብን ብለው ተሰባሰቡ። የእነዚህ 112 ወጣቶች መሰባሰብ ግን በጠላቶች ተሰማ። ደርግ ራሱ ይሄ በለሳ ውስጥ ያለ ኃይል ታገላሉ የሚለው ኃይል ትንሽ ኃይል አለ፣ ይሄ ኃይል ካሁኑ ካላጠቃ ነው ኋላ አደጋ ነው ብሎ ደርግም ይሄን ኃይል ለመደምሰስ ዘመቻ መዘጋጀት ጀመረ። ኢሃፓም ደግሞ ኢሃፓ የተወሰነው አመራር ጸለምት የሚባል አካባቢ ነበረ። በለሳው በታኞች አሉ። እነዚህን አሁንም ተደራጅተን እንቀጥላለን የሚሉ የሚወትኑት ይሄን ሐሳብ አንስቶ ነው እየተበተነ ያለው። እነሱን ሄደን እናጥቃ የሚል እሱም እኛን ሊያጠቃ ዝግጅት ጀመረ።
በለሳ ላይ የተሰባሰቡት 112 ወጣቶች ከደርግም ሆነ ከራሳቸው የኢሃፓ ጓዶች ለማምለጥ የሚያስችላቸውን አማራጭ ማሰላሰል ጀመሩ። መንግስት በከተማ ኢሃፓንም ሆነ መኢሶንን አጥፍቶ በምስራቅ የሶማሊያን ወረራ አሸንፎ በሰሜን ድል ደግማለሁ ብሎ የሚዝትበት የበላይነት የሚያዘበት ዘመን ነው። እናም ይህንን መንግስት አግሎ ማስወገድ ማለት ተራራን በገመድ ጎትቶ መጣል ነው የሚል ተስፋ አስቆራጭ ዜና አገሩን ሞልቶታል። 112 ሰዎች ግን እንችላለን ብለው ቆረጡ። ደርግንም ሆነ የኛዎቹን ኢሃፓዎች የምናመልጣቸው አንድም ወደ ዋግ ኽምራ በመሄድ ወይም ወደ ሱዳን በመሸሽ አሊያም ህወሓት ወደሚቆጣጠራቸው የትግራይ አካባቢዎች በመግባት ነው ተባለ። የሱዳኑም ሆነ የዋግ ኽምራው ጉዞ ለደህንነት ካላቸው ስጋትና ከወታደራዊ ጠቀሜታቸው አንጻር አያዋጡም ተብሎ ውድቅ ተደረጉ። እናም ትግራይ መሄድ የሚለው ተወሰነ። እንዲያም ሆኖ ድርጅታቸው ኢሃፓ ከህወሓትም ጋር ደም ተቃብቷል። እነሱ ደግሞ የኢሃፓ አባላት ነበሩ። ህወሓት የትግል ድርጅት ነው የሚል አጠቃላይ ግንዛቤ የነበረም ቢሆንም እዚህ አልፎ ዝርዝር የምናውቀው ባህሪያት የሉትም። ስለዚህ ከሞላ ጎደል እምነት ነው ይዘን ሄድ ነው። የታጋይ ድርጅት ነው ሲሆን እንድንታገል ይተባበረናል፣ ካልሆነ ወደ ሱዳን እንድናልፍ መንገድ ይከፍትልናል፣ ምንም ቢሆን ለደርግ አሳልፎ አይሰጠንም የሚል አቋም ይዘን ነው ወደ ትግራይ መሄድ አለብን የሚል ውሳኔ ላይ የደረስነው። ኢሃፓና ህወሓት ተዋግተዋል። ቀደም ብሎ ውጊያ ዝም ብሎ ተዋጉ አይደለም። መሰረታዊ የሆነ የፖለቲካ አመለካከት ልዩነት ነው ወደዚህ ጦርነት ያመራው። በዛ ውጊያም ላይ ነበርን ሰዎች አለን። በኢሃፓ ወገን ሆነን የተዋጋን አለን፣ በህወሓት በኩል ሆነ የተዋጋለ ሰው በጠላትነት ነው የምንተያየው። በ1967 አብዮት ዋዜማና ማግስት የተመሰረቱ አብዛኞቹ የፖለቲካ ድርጅቶች ሁሉ እየፈራረሱ ስደትንና በደርግ ዙሪያ መሰባሰብን መርጠዋል። ወይም ተዳክመው አንዳች ተፈጥሯዊ ዑደት የሚያመጣውን ለውጥ እየጠበቁ ናቸው። ከኢሃፓ እስከ መኢሶን፣ ከጀብሃ እስከ ኢዲዩ አክትመዋል። በኤርትራ ሻዕቢያ፣ በትግራይ ህወሓት ብቻ ግን ቀርተዋል። በዚህ ተስፋ አስቆራጭ ፖለቲካ ድባብ ውስጥ ነው እንግዲህ 112ቱ ሰዎች ድርጅትን መሰርታለን ብለው ወደ ትግራይ መጓዝ የጀመሩት። ታጋይ ተፈራው አልባ የሚመራው የሰንገና ትጥቅ ቡድን ወደ 122 ነን፣ 112 122 ተሻገር ነው። 7 ዳቦ ቆሎ እየተቆጠረ እየተሰጠ ለ3 4 ቀናት ያክል ለ3 ቀናት ያክል እና ትንሽ ጭልፋ ማር እየተሰጠ እሱን እየላስ አንድ ድርጅት ለማዋለድ የሚደረገው ጉዞ ቀጥሏል። 7 ዳቦ ቆሎ ብቻ እየተበላ 3 ቀናትን ከፈጀ ጉዞ በኋላ ትግራይ ተገባ። አበርገሌ፣ ተንቤን፣ አድዋ፣ ጻይ እያለ የተጓዘው የ112 ወጣቶች ቡድን ጉዞውን በማስመልከት አስቀድሞ ወደ ህወሓት መልእክት ልኳል። ድርጅቱም አባይ ፀሐዬ፣ መለስ ዜናዊና ክንፈ ገብረ መድህን የተባሉ አመራሮችን መድቦ አነጋገራቸው።